ማርች 22 የዕለቱ መልእክት ርዕስ ታላቅ ሊቀ ካህናት። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ዕብራውያን ምዕራፍ 4 ቁጥር 14። የክርስትናን ጉዞ አብረዋችሁ ጀምረው ወደፊት ከመቀጠል ይልቅ ማፈግፈግን የመረጡ፣ በጽድቅና በቅድስና ከመኖር ይልቅ ኃጢአትን ማድረግ የተለማመዱ፣ ከአማኞች ጋር ህብረት ከማድረግ ይልቅ ህብረትን የተዉ ሰዎች አጋጥሟችሁ ያውቅ ይሆን? እንደዚህ አይነት ሁኔታ ስናይ ነፍሳችንን የሚደግፍ የጌታ መልእክት ይኖር ይሆን ብላችሁ ጠይቃችሁ ይሆን? በዛሬው የጽሞና መልእክታችን ላይ ይህንን ጉዳይ እንመለከታለን። የዕብራውያን አማኞች ጌታ ኢየሱስን በማመን የክርስትና መንገድ በጀመሩ ሰዓት ከሀገራቸው ሰዎች ብዙ መከራ የደረሰባቸው ሰዎች ነበሩ። በዚህም ሳይረበሹ እስከ ተወሰነ ጊዜ ርቀት መዝለቅ ችለው ነበር። የኋላ ኋላ ግን እግዚአብሔርን ከመከተል ወደ ኋላ ማፈግፈግን፣ ከህብረት ይልቅ ግለኝነትን፣ ከቅድስና ይልቅ ኃጢአትን፣ ከብስለት ይልቅ አለማደግን ባሳዩ ጊዜ እነርሱን ለማቅናት የዕብራውያን መልእክት ተጻፈ። ለዚህም ነው ክርስትናን ወደፊት ለመቀጠል በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ የሚል መልእክት የደረሳቸው። ዛሬም በእምነታችን ልንበረታና መንፈሳዊ ሩጫውን በትዕግስት እንድንሮጥ ሊያደርገን የሚችለው ታላቁን ሊቀ ካህን ጌታ ኢየሱስን ስንመለከት ነው። ዓይናችንን ከእርሱ ላይ አንስተን ሰዎች ላይ ካደረግን ችግር ውስጥ እንገባለን። የደከሙትንም አይተን ልንደክም እንችላለን። ነገር ግን ጸንቶ ድል ያደረገውን ታላቁን ሊቀ ካህን ከተመለከትን ግን መጽናትና ድል መንሳትን እናገኛለን። ስለዚህ በእምነታችን ለመበርታት ምሳሌያችን የሆነውን ታላቁ ሊቀ ካህናት ጌታ ኢየሱስን እንመልከት። እምነታችንንም ጸንተን እንጠብቅ። እግዚአብሔር ወደ ኋላ በሚያፈገፍጉት ደስ እንደማይሰኝም እንወቅ። አለና ታላቅ ሊቀ ካህናት።